እሱ የኔ ጠላት እንጂ አንተ አይደለም ስለዚህ ስጠኝና ራሴ ልግደለው አታስመስል ጠላት እንዳልሆነ አውቃለሁ እስካሁን ለምን እንዳልገደልኩ ታውቃለህ ቲና መጣ እስከምታረጋግጥልኝ ድረስ ሰው መግደል ጀግንነት አይደለም ባክ ታዲያ ይሄን ሰው ስጠኝ ልግደለው ብትለኝ ለምንድን ነው ይሄ ሰውማ ጠላቴ ስለሆነ አሁን ደግሞ አንተ የኔ ጠላት ነህ የሰው ልጅ እኮ አስሮ መደብደብ ወንድ አያስብልም በፈታ ታገለኛለህ ይኸውልህ እኔ እናንተ በንግግር እንድንረዳዳ ነው የፈለኩት እኔ ከጠላቴ ጋር በቦክስ እንጂ በንግግር አልግባባም ፈሪ ነህ አሁንም ቢሆን ፈሪ ነህ አዎ ፈሪ ነኝ ተውደሽኛል ይሄን ነገር ካንቺ ውጪ ሌላ ሰው እንደማያውቅ ነገርሽኝ ነው ምንድነው ያደረግሻለሽ ለምን ወደ ድራማሽ የምትሰሪው ቆይ ምን እያረክ ነው ሐሳብሽ ምንድነው እስከ መቼ ነው ድራማሽ የምትሰሪው ስለምን ድራማ ነው የምታወራው ካንቺ ውጪ ማንንም እንደማያውቅ ነገርሽኝ አሁንም ስለ ጉዳዩ እንደማውራት ስለ ገንዘብ ትደራደሪኛለሽ ዋናው ጉዳያችን ገንዘብ ነው ብዬ ነው የኔ ዋናው ጉዳይ ነፃነት ነው ገንዘብ ከዛ በኋላ የሚመጣ ነገር ነው በየሽበት ሚስጥራችን እየዘራሽ ፖሊስ እጅ ቢደርስ እንደምንታሰራ ታውቂ ቆይ ማን ነው አወቀ ያልከው እሱ ማን ነው እንዴ ዳኒ ቁጭ በይ ተኩላ ላክሽ አንቺ ነሽ ዳኒ አታስመስይ ቆይ እንዴት መጣ ለምን መጣ አንዴ አዳምጪኝ እኔ መጣሁት አንቺን ተከትዬ ነው እኮ ለምን አስቀድሜ መግደል ፈለኩኝ ቆይ ለምን ስሜታዊ ትሆናለሽ የምትገለው እኮ ሰውየውን ብቻ ሳይሆን ገንዘቤን ሁሉ ነው በጣም ይቅርታ እባክህ ይቅር በለው አትጨማለቂ እንደዚህ አይነት ሪስክ አልወስድም እናማ ገንዘቤን ከፍለሽ ይሄን ሰውዬ እስክትረከብኝ እሱ ምን ይቆያል ምን ማለት ነው ካልሆነ ሌላ ግጭት ውስጥ እንገባለን ቲናዬ እባክሽን ተተሽኝ አትሂጂ እኔ ሰውዬ ቶሎ እንዲሞት ካለኝ ጉጉት የተነሳ ነው ተመጣጣ ዳኒ አንተም ተሳስተሃል ጊዜ ጠብቄ እስከማሳይ መቆየት ነበረብህ ይቅርታ የኔ ፍቅር ጉዳዩን ቀለል ያደረኩ መስሎኝ ሰተሰራ ይቅርታ አንድ ጊዜ ካሌብ አባቱን ወደ ቤት ለመመለስ አንድ ነገር አስቧል ቲናን አንድ ክፍል ውስጥ በመዝጋትም እንድትለፈልፍ ማድረግ ነበረ ትሁት ይህንን ነገር ብታደርግ በፍጹም ሊሆንላት አይችልም አባዬ ሊለቅ የሚችለው አጋቹ የሚፈልገውን ገንዘብ መስጠት ስትችል ብቻ ነው አለች ቲና ታገተች ማለት ደግሞ የሚፈልገውን ገንዘብ አያገኝም ማለት ነው በዚህ ምክንያት አባዬን እናጣዋለን ካሌብ ተረጋጋ አለችው ታዲያ በካሌብ ሐሳብ ያልተስማማችው ትሁት ግን በስተመጨረሻም ታሪክ ሰርታለች ይህንን የሰማይ ስባሪ የመሰለ ግዙፍ ሰውዬ ከጀርባው በመምታትም ኩፍኛ ጎርተዋለች የዚህ ሰው መጨረሻስ ምን ሊሆን ይችላል እንግዲህ አሁን እዛ ቤት የተሰበሰቡ 3 አካላት ሆነዋል የነዳኒ ግሩፕ አንድ ሰው ማጥቃት ምንም ቢሆን አያቅታቸውም አባባን እጆቻቸውንና እግሮቻቸውን ጠፍረው የያዙበትን ቦታ መልሰው ያንን አጋች የሚያስሩ ከሆነ እጅግ በጣም ትልቁን ጀብድ ይሰራሉ ማለት ነው ወዳውኑም ለፖሊስ በማመልከት ምናልባትም ይህን አጋች ዘብጥያ የሚያወርዱበት አጋጣሚም ይፈጠራል ነገር ግን በተቃራኒ ሆኖ በዚህ አጋች ቁጥጥር ስር ሶስታቸውም ዋሉ ማለት እጅግ በጣም አደገኛ ነገር ነው ለማንኛውም ግን በዛሬው ዕለት ትሁት ያደረገችው ነገር በሚያስገርም ሁኔታ ትልቁን ጀብድ ፈጽማለች ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ትሁት ድራማ ክፍል 41 ምን አዲስ ነገር ተፈጠረ የሚለውን አብረን የምንከታተል ይሆናል በዛሬው ክፍል አባባ ከታገቱበት ይወጣሉ የዳኒ አባባ ወደ ታገተበት መገስገስ ምናልባትም አዲስ ታሪክ ሊከሰት ይችላል የሚል ግምታችንን አስቀምጠን ነበር ሆኖም ዳኒ እንደሚታሰበው በሚያሳዝን ሁኔታ ብዙ ቦክሰኞችን አስተናግዷል በእርግጥ ዳኒ በእገታ ላይ እጆቹና እግሮቹም ታስረውም እንኳን ይህንን እውነት ለማረጋገጥ ወደ ኋላ አላለም አጋቹም የአባባ ጠላት እንደሆነም ለማስመሰል ሞክሯል ሆኖም ይህ አጋች ግን በፍጹም ሊያምነውም እንኳን አልፈለገም በፍጹም አላምንህም መጀመሪያ ቲና ትምጣና ጉዳዩን ታረጋግጥልን ካለበለዚያ ግን የሚሆነው ነገር አይደለም በማለት መረጃዎችን በጥንቃቄ ሚስጥራዊ አድርጋ እንድትይዝ ቲናን ማስጠንቀቂያ ቢሰጣትም አሁን ግን እግር በእግር እየተከታተለ ዳኒ ወደዛ ቦታ መከሰቱ በከፍተኛ ጥርጣሬ ዳርጎታል
ዳኒ ወደዛ ቤት እንደመጣው ሁሉ አሁንም የፖሊስ አካላት ምናልባትም ወደዚህ ቦታ ሊመጡ ይችላሉ። ይህ በመሆኑም የመጀመሪያ ተጠያቂው እኔ ነኝ። ዘብጥያ መውረድም አልፈልግም። ስራዬ እጅግ የሆነ ጥንቃቄ የተሞላበት ነገር ማድረግ እንዳለብኝ ራሴን አሳምናለሁ ይላል። ሆኖም ዳኒ እንዴት እዚህ ድረስ ትመጣለህ? ለምንስ መጣህ? እያለች በጥያቄ እያዋከበችው ነበረ። እርሱም ያደረግሽውን ነገር ለማድነቅ ስል ነው ወደዚህ የተከሰትኩት በማለት ለቲና ይመልስላታል እንጂ አባባን ግን በግልጽ እስከሚያስረዳቸው ድረስ ቦታ ያመቻቻ ነበረ። ሆኖም ሁለታቸውም ስለ ገንዘቡ ጉዳይ ባለመስማማት ወደ ውጭ በመውጣት እየተጨቃጨቁ ባሉበት ሰዓት እሱ ግን አባዬ እንደምን ሰንብተሃል? እዚህ እንዴት አድርገውስ ይዘው ሰነበቱ? በማለት ቀርቦ እየጠየቀው ነበረ። አባባ ግን ዳንኤል እንደካደውና በተደጋጋሚ እኔ እኮ ይህንን ሰውዬ መግደል ነው የምፈልገው፣ ጠላቴ ነው እያለ ነበረ። በጣም ደስ ብሎኛል በማለት እንድገሉ ነበረ እያለ እየደጋገመ የተናገረውን በማውሳትም ይሄው በተደጋጋሚ እኮ ነው ገድለዋለሁ እያልክ ስትስትብኝ የነበረው፣ ይህንን ያህል ምን ብበድልህ ነው በማለት ነበረ። አባባ በዳንኤል ንግግር በጣም አዝነውበት ነበረ የመለሱለት። ሆኖም ዳንኤል የግድ ማስመሰል ነበረብኝ፣ ያለበለዚያ እኮ እኔም እሞታለሁ። እኔ ግን ወደዚህ የመጣሁት ላድንህና ነፍስህንም ልታደጋት ስለፈለኩኝ ነው በማለት እንግዲህ አሳዛኝ መስዋዕትነትን እየከፈለ ያለው ለአባባ ህይወት እንደሆነ በግልጽ አስረድቶታል። እንዴት እስላምንህ እችላለሁ ብለዋል አባባ። ምክንያቱም በተደጋጋሚ እባክህ ልቀቀኝና ይህንን ሰው የማደርገውን ላድርገው፣ እመነኝ ወዳጅህ ነኝ እያለ ሲናገር ስላዳመጡት ነበረ። ዳኒም አባባን ለማሳመን ብዙ ነገር ተናግሮ የኋላ ኋላም አባባ ሊያምንላቸው ችሏል። ለካሌብና ለትሁት በቲና አማካኝነት ጉዳዩን እንደሰማና ለሁለቱም እንደነገራቸው ሁለታቸውም ነገሮችን ተረጋግተው ቆም ብለው ማሰብ እንዳለባቸውና ስሜታዊ ሆነው አባባ ላይ አላስፈላጊ እርምጃ እንዳይወሰድባቸው ይህንንም በመመካከር ከታሰሩበት ሊያስወጣቸው እንደሚችልም ገልጾላቸው አሁን ላይ ዳንኤልና አባባ በመጨረሻም መተማመን ጀምረዋል። ከቲና ጋር ባለመስማማት እንዲሁ ሲጨቃጨቁ ቆይተው ወደ ክፍል በሚመጣበት ሰዓት አጋቹ እባክህን ፍታኝ እያለም ዳንኤል ጠይቆታል። ሆኖም በጭራሽ ልፈታህ አልችልም፣ እንደውም የምጠይቀውን ገንዘብ እስከምትሰጠኝ ድረስ እዚሁ ትቆያለህ ብሎታል። ፍታንና ቲና የምትሰጥህን ገንዘብ እኛ እንሰጥሃለን፣ የምትፈልገው ገንዘብ አይደለ በማለት ዳንኤልም ይጠይቀው ነበረ። ሆኖም የአጋች ፍቃደኛ እንዳልሆነ ገልጾላቸዋል። እስከ መጨረሻም አባባ ተወው ልጄ፣ እኔ እኮ ሲደክመኝ ነው የተውኩት፣ እባክህን ብዬ ለምኘው ነበረ፣ ከእንግዲህ በኋላ መጨረሻውን ማየት ነው በማለት በትዕግስት እዛው እንደታገቱ መቆየት እንዳለባቸውም ዳንኤልን አስረድተው ዳንኤልም አባዬ ምንም ነገር አታስብ፣ ምንም ሳንሆን ከዚህ ክፍል እንወጣለን የሚል ምላሽን መልሶላቸዋል። ካሌብም አባቱን የሚያስመልስበትን ነገር አንዳንድ ነገርን እያሰበ ነበረ። ይሄውም ቲናን ወደ ማገቻ ቦታ መውሰድና አባቱን የት እንዳደረሰቻቸውም አስጨንቆ መጠየቅ ነበረ። ሆኖም ትሁት እንደዚህማ ሊሆን አይችልም፣ እኛ ስሜታዊ ሆነን እሷ ላይ የሆነ ነገር የምንወስን ከሆነ አባዬን እናጠዋለን። ይህ አጋቹ የሚፈልገው ገንዘብን ነው። ቲና ተያዘች ማለት አጋቹ የሚፈልገውን ገንዘብ ማግኘት አይችልም። በዚህ ምክንያት አባዬን እናጠዋለን የሚል ምላሽን ሰጥተዋለች። በስተመጨረሻም ካሌብ አይኔ የሚመጣልኝ ይህ ነው በማለት ቲናን ለማገት አንዳንድ እቃዎችን ለመግዛት ወደ ሱቅ ሄጃለሁ ብሏትም ተሰናብቷት ወጥቷል። ቲና አሁን ከአጋቹ በተጨማሪ ሌላ የማፊያ ቡድን ያላትም ትመስላለች። ሆኖም ለአባባ መታገቻ ገንዘብ አምጪም ሲሏትም ለነዛ ሰዎች ስልክ በመደወል የምትፈልገውን ያህል ገንዘብ ሰጥተዋታል። ታዲያ ይህንን ገንዘብ ረስታ ወደ አጋቹ በመሄዷ አጋቹ በጣም ነበረ የደነፋባትና ያመነጫጨቃት። ሆኖም ትሁት የሆነ እቃ ረስተሻል ብላ በምታቀብላት ሰዓት በአባቷ መጥፋት እየተጨናነቀች እንደሆነም ገልጻላታለች። አባዬ ምንም አይሆንም አታስቢ ትሁት በማለት የተቀበለችውን ገንዘብ ለዚህ ሰው ለመስጠት ወደ መታገቻ ቦታው እያመራችም ነበረ። ትሁት ወደ ቤት መመለሷን ትታ ቲናን እግር በእግር እየተከታተለቻት ነበረ፣ ልክ ዳንኤል እንዳደረገው በማለት ነው። እንግዲህ በድብቅ ከኋላ እየተከታተለቻት የሄደችው ትሁት አሁን ቀጥታ ከማገቻው ቦታ ደርሳለች። ዳኒም የታሰሩ እጆቹንና እግሮቹን እንደምንም ታግሎ ሊፈታቸው ችሏል። በስተመጨረሻም አባባን ፈቶ የነበሩበትን ክፍል ለቀው መሮጥ ሲችሉ ግን አጋቹ ድንገት ደርሶባቸዋል። ለምን ትፈታዋለህ ሲልም ጠይቆታል። ድሮም የሱ ወገን እንደሆን ካውቂ ነበረ፣ እኔም ተጠራጥሬ ያለሁ እያለ ክፉኛ ሁለታቸውንም ደብድቧቸዋል። ዳኒም መሬት ላይ ተዘርሯል።
አባባም በቦክስ ተመተው በሚያሳዝን ሁኔታ ድንጋጤ ላይ ናቸው። ትሁት ከጀርባ ተከስታለች። ትሁትማ ታላቁን ጀብድ ነው የሰራችው። ሆኖም ይህንን ግዙፍ የሆነ ሰውዬ ከጀርባው ደብድበዋለች። ይህ ሰውዬም ድንገት ከነበረበት ወድቆ መሬት ላይ ተዘርሯል። በስተመጨረሻም እንግዲህ ሶስታቸውም ተባብሮ ከዛ ከወንበር ላይ ከርችል ያስገቡታል ብዬ አስባለሁኝ። ወዲያውኑም በፖሊስ በመደወል ይህንን የማፊያ ቡድን ምናልባትም ህጋዊ እርምጃ ሊወስዱባቸው ይችላሉ። ቲናም በዚህ ምክንያት በአባባ ትጋለጣለች። ዳኒና ኤደንም ወደ ፍቅራቸው ይመለሳሉ። በካሌብ በኩልም አባቱን ከታገተበት ቦታ ስላስወጣለት ዳኒን የቅርብ ወዳጁ ያደርገዋል። ሁለታቸው መካከል የተፈጠረው የጸብ ግድግዳ በፍቅር ይሻራል። የዛሬው የትሁት ድራማ ክፍል 41 ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ፣ ሼር ማድረግ አይረሳ ስል አስታውሳችኋለሁ።